እንዳትመጣ አስጠንቅቄህ ነበርኩ። እሷ አጠገብ እንዳትሄድ እንዳትደርስ ብዬ አስጠንቅቄህ ነበር። ምሰማ ከሆነ ምሰማበት ጆሮ የለም እንዴ? ማለት አንተ ራሱ ምን ትሰራለህ እዚህ? ስማኝ፣ የምሬን ነው የምልህ። ከዚህ በኋላ ትንሱን እንድጠራትም አልፈልግም። ባሏ ነኝ ስትል መስማት አልፈልግም። እንግዳም ስለሆንክ ነው ይሄን ዓለም ያከበሩ እንጂ እንደዚህ ይዞ አንተ መለጣፍ ምን ማለት ነው? ስማኝ አረ አንተ በቃ ሂድ። እኔ መምጣት አይፈልግም። እንግዳ ስለሆንክ ነው ይሄን ዓለም የታገሰው። እሺ አመታኝ፣ በቃ እንግድነቴ ቀርና አመታኝ። አንተ ፍቅር በዱላ አይሆንም ታውቃለህ አይደል? ገባ። እኔ በእናንተ ህይወት አልገባም። በእኔ ህይወት ገባችሁ እንጂ በእናንተ ህይወት ማን ነው በአንተ ህይወት የገባው? አንተ ነው የምትበጠብጠን። ማን ገባ በአንተ ህይወት? ምን አስነክቶሽ ነው አንቺ እንደዚህ የምትሆኚው? አንተን መቼም ላፈቅር አልችልም። የኔ ፍቅረኛ እኮ ነበር። በቃ አሁን አለቀ። እንግዲህ በኋላ እያወራው ያለው እሷ የኔ ነች። አንቺ እጁን ልቀቂ። ምን ማለት ነው? ልቀቂ። ውስጥ አትለቅም እጄን። አለቅ። ወይኔ ለካ ይቅርታ። ምን ልታደርገኝ? እሷን ማፈልጋት ከፈለክ እሷንም በትንልሃል። ምን አይመስለኝም ነበር ላፍታማታሽ የምትማሽ እንዲህ ስንለያይ ሰቃይ ወዳጅ ዘመድ ራቀኝ ከኔ ትዝታሽ ብቻ ሆናል። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ያው ትናንትና ሁላችንም እንዳየነው ነው። ያው ሰሞኑን ብዙ ነገሮች እየተፈጠሩ ነውና እነዛ የተፈጠሩ ያሉ ነገሮች ደግሞ ታውቃላችሁ ሁላችንንም ግራ አጋብቶናል። ማለት እኔ በበኩሌ በጣም ግራ ገብቶኛል። እየተፈጠረ ያለው ነገር ሁሉ ነገር ብቻ አስጨንቆኛልና ያው ደግሞ ሰሞኑን እግዚአብሔር ይስጣት። በዚሁ አጋጣሚ በጣም አመስግኑልኝ። በጣም የምሬን ነው የምላችሁ። የሰው ልጅ ስለናንተ የናንተን ስቃይ ተረድቶ የናንተን ማንነት ተረድቶ የፍቅርን ዋጋ ገብቶት ሁለት የሚፋቀሩ ሰዎችን በግርብቅ ማገናኘት ማለት ቀላል ነገር አይደለም። ምክንያቱም እሷ እንግዲህ ቪዲዮን ያው ተለቋልና ምን ልትባል እንደምትችል ያው የተባለችውም ነገር ሊኖር ይችላል። ከዛም በኋላ እንደውም አይታችሁ ከሆነ መጥቶ ራሱ ብዙ ነገር ሲል ነበረ። እንግዲህ እስከዛሬ ከኔ ጋር አልተገናኘንም። እኔ መገናኘትም አልፈልግም። ከሱ ጋር ምንም ያገናኘኝ ጉዳይ የለም። ምክንያቱም መጣላትም ወይም ደግሞ ሌላ ነገር አልፈልግም። ቤተሰቦች እኔ የምፈልገው አንድና አንድ ነገር ነው። እሷን ፍቅሬን ነው የምፈልገው ማለት ነው። ስለዚህ ሁለታችንም ያልተግባባንበት ነገር አለ። ምንድነው ካላችሁኝ እሷ ማለት የዛን ጊዜ ያው አንዳንዶቻችሁ ይዛት ብትሄድ ጥሩ ነበር ምናምን ስትሉኝ ነበርና ይጃት መሄድ ስለማልችል ነው። ምክንያቱም ሳላፈቅራት ሳልወዳት ቀርቼ ሳይሆን አንዳንድ እየወደዳችኋትም እያፈቀራችኋትም ግን አምኖ ደግሞ ለእናንተ አሳልፎ የሰጠን ሰው ደግሞ ማስቀየም ማስከፋቱ ልክ ነው ብዬ አላስብም። እና እሷን ላለማስቀየም ላለማስከፋት ከምንም በላይ ደግሞ አስባና አቅዳ ስላገናኘችኝ በዚሁ አጋጣሚ በእውነት ልሻለሁ። በጣም አንቺ ጥሩ ሴት ነሽ። እግዚአብሔር ያክብርልኝ። ከዚህ በላይ በእውነት አመሰግናለሁ። እና ቤተሰቦች ፍቅር ከባድ ነገር ነው። ፍቅር ምን ያህል ከባድ እንደሆነ እኔ እንዴት ነው እንዳሁኑ ተሰምቶኝ አያውቅምና በጣም እየተሰማኝ ያለው ስሜት አሁን ላይ በቃ ከአቅሜ በላይ ነውና ያው አይን አውጣ እንዳትሉኝ፣ ግን ዛሬ ናፍቃኛለች። ቤተሰቦች የምር በጣም ነው ናፈቀችኝ። ከምንም በላይ እንዴት እንደበቃ ከማንምና ከምንም በላይ ናፍቃኛለች። የምር በቃ አልተኛውም። ትናንትም አልተኛውም። እንደዛው በቃ ያገኘኋትም ቀን በቃ ቤት ገብቼ በቃ ደስ ብሎኝ ነበረ። ከዛ ቀኑን ሙሉ በቃ ስቃይ ሆኖብኛል ቤተሰቦች ሁሉ ነገርና ይሄ ነገር ከሚፈጠር እሷም ደግሞ የናፈቀችኝ ስለሆነ
አንድ ነገር አስቤያለሁ። ምንድነው ካላችሁኝ አሁን ወደ እሷ ጋር ለመሄድ አስቤያለሁ። ማለት ያው ያለሁት እዛው አካባቢ ነው ቪዲዮ የገባሁት። እንግዲህ ከናፈቅኳት እናንተም ደግሞ ከናፈቀቻችሁ እንግዲህ ላሳያችሁ ብዬ አስቤ ነው ቪዲዮ የያዝኩትና እዚሁ ናት ያለችው። ያው ነው ይሄ አንደኛው ቤት ነው። ቀጣይ ሁለተኛ ቤት የነሱ ቤት ነው ያለንበት ቤት ነውና መጀመሪያ እንዲዝም ብዬ ላገኛት ነበር፣ ግን እንደ ድንገት እንኳን ሳወራ ወይ ሳንኳኳ አይኗን ካየናት አብረን እንያት በማለት ነው ወደዚህ የመጣሁትና ያው ቤተሰቡ እንደምታዩት ነው አካባቢው። በማታ በዛ ማታ ስጠራኝ ማለት ነው እንዴት አልታየኝም ነበረ ሰፈሩ ምናምንና ዝም ብዬ እየጋለብኩ ነበር የመጣሁትና ለማንኛውም ያው ስለናፈቀችኝ ያው ዛሬ አልጠራችኝም፣ ሳጠራኝ ነው የምመጣው እና ቤተሰቦች ባካችሁን ሁላችሁም ጸሎት አድርጉልኝ፣ ይቅናህ በሉኝ። ከዚህ በላይ ምንም ማለት አልችልም። ይቅናህ በሉኝ፣ እንዲቀናኝ እኔ መመኛለሁ። ለማንኛውም ንግባ ሲናንኳኳና ካለች እናያታለን፣ ከሌለችም ደግሞ እንመለሳለን። ለማንኛውም ማለት ነው ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በቃ ፈለከውን እርምጃ መውሰድ ትችላለህ። እኔን ከትንሱ የሚያርቀኝ አንድና አንድ ነገር ቢኖር ሞት ነው። ገባህ አይደል? ከዚህ በኋላ ደግሞ እንደዚህ እንድትለኝም አልፈልግም። አንድ ጉዳይ አለኝ። እሷ ፍቅረኛ ናት። ገባህ? እሷ የምትፈልገው እኔን ነው። አንተ ቆይ አይገባህም እንዴ? አትወድህም፣ አታፈቅርህም። ከማታፈቅር ሴት ጋር ሽማግሌ ልክ ያለው ብለህ እንትን ትላለህ እንዴ? እወዳለሁ ፍቅር ምናምን የሚባል ነገር እኔ ጋር አይሰራም አልኩ። በቃ ምን ማለት ነው ፍቅር? ምን አይገባህም ማለት ይኸውልህ፣ ትሰማኛለህ አይደል? ማን ነው ነበር ስም? ማን ነበር? የኔን ስም ተወው። ስለኔ ስም ምንም አያደርግልህ። የምትሰማኝ ከሆነ እንደ ሰውኛ እንደ ወንድ ልጅ ላስጠንቅቅህ። ከዛ ውጪ ይኸውልህ አጠገቧ እርምጃ ውሰድ። በቤተሰቧ በኩል ጨርሻለሁ። አንተ ፍቅር ምናምን የምትለውን ነገር እኔ እኮ እስከዛሬ ያለውን እያስተማርኳት እኮ ያለሁት እኔ ነኝ። ማን? ትንሱን እያስተማርክ ያለሁት እኔ ነኝ። ምክንያቱም ሽማግሌ ልኬ ጠብቅ ተብዬ ከዛሬ ነገ ትመጣለች እያልኩኝ ደጁን እያየሁኝ የምጠብቀው እኔ ነኝ። በተስፋ እየጠበቅኳት ያለሁት እኮ እኔ ነኝ። አንተ ድጋሚ ሌላ ነገር እንትን ትላለህ እንዴ? ቆይ አንተ እኔና እሷ ፍቅረኛ ነን አታውቅም? እያወቅህ ነው እንደዚህ ያደረግህ? መጀመሪያ ፍቅረኛ ነኝ አይደለችም? የኔ ፍቅረኛ ነኝ አይደለችም? አሰማም ምን ማለት ነው እንዴ? እኔ ወንድሜ ከአንተ ጋር መጣላትም ሆነ መጋጨት አልፈልግም። ገባህ አይደል? ትሰማኛለህ አይደል? የሆናችሁ ነው እንዴ? ሰው በራፍ መጥቶ ጭቅጭቅ አይደብርም? አንቺ ምንድነው? ካንቺ ጋር በቀደም ጨርሻለሁ። ሌላ ወሬ ማለት ይሄ የኔ ደጃፍ ላይ ነው። ከፈለክ እዛ ሰፈር ሄደህ መናገር ትችላለህ። ባለቤቴ ላይ አትንጨርጨር። የባለፈው አናዶሽ ባለቤቴ ናት በላት። ሲጀመር ባለቤት አይደለችም። እኔ ባለቤትን ልወስድ ነው የመጣው። የምን ባለቤት? ምንድነው ችግር? እንግዳ ነው እዚህ ጋር ይሄ ልጅ። ቢያንስ ሀገርህ ሰፈርህ ነው። ትንሽ ክብር የሚባል ነገር የለህም ለራስህ? እንግዳም ስለሆነ ነው እንደዚሁም ማለት። አይ እንግዳ እንዲህ ስነስርዓት ያለ ሰው አትመስል። ስም ይኸውልሽ፣ እንግዳም ስለሆነ ነው ማስጠነቅ። ስነስርዓት ያለው ሰው ሌላ ሰውማ ቢሆን ምን እንደማረጋው አንቺ ታውቂያለሽ እንዴ? ምን እንደማረጋው አንቺ ታውቂያለሽ። ይኸውልሽ ስሚኝ፣ አንቺንም እንዳለች ከሱ ጋር ጨምሬ እንዳለች አይደል? ይሄን ስልጣን ማን የሰጠ? ማን ነው እንዲህ ያጠገብ? ማን ነው? ምን ልሰራ መጣት ይጀምራል አይደለም እንዲህ ያጠገብ ማን? አይዞኝ በርታ ብሎህ ነው? ማን ነው አንተ? ይኸውልሽ ስሚኝ፣ ከየት የመጣህ ነህ? ሰሚኝ እንደሆነ አንቺ ይኸውልሽ ከአንቺ ጋር ያለውን ነገር ጨርሰናል። ከሱ ጋር ነው እያወራሁ። እኔ ደጃፍ ላይ ማንም ምንም መናገር አይችልም ያለ እኔ ፍቃድ። ኦኬ እሱ መናገር ይችላል፣ እኔ መናገር አልችልም አይደል? አይደል? ፈቀድኩለት። እሱ ያውራ እንዴ? ባለቤት ረፍችልኝና እኔ የማን ነው ባለቤት? የምን ባለቤት? አንተ ከትንሱ ራስ ውረድ። በቃ መስመር ይሰማል። አይምሯችሁ ማገናዘብ ይችላል። አንተ ማገናዘብ ትችላለህ። በመጀመሪያ አይችልም እሱ በ99 ስማኝ፣ የምሬን ነው የምልህ። ከዚህ በኋላ ትንሱን እንድጠራትም አልፈልግም። ባሏ ነኝ ስትል መስማት አልፈልግም። እባክህን፣ እኔ ከአንተ ጋር ምንም ነገር የለብኝም አይደል? ትሰማኛለህ አይደል?
እንግዳም ስለሆንክ ነው ይሄን ዓለም ያከበርኩ እንጂ እንደዚህ ይዞ አንተ መለጣፍ ለምን ማለት ነው? ስማና አረ ያገባ ካልተፈለክም ነው። በዱላ ነው የሚሆነው። በዱላ እኮ የሚሆን ነገር የለም በፍቅር እንጂ። አሁን ያለንበት ዘመን የፍቅር እንጂ የመደመር እንዴ አልከፍትለትም። ማነውና ነው ከፍትለት? ማነው እሱ እንዴ? አልከፍትም። ይምታኝ። ለፍቅር ብደበደብ ምን ችግር አለው? ለማፈቅራት ልጅ ነው የምደበደበው። ችግር እኮ አለው እያልኩኝ አይደለም። ችግር የለም። ከፋችሁ ይምታኝ። አይከፈትም ወይ? አይደለም የምሬ ነው። አንዴ ይምታኝ በእናትህ። አይከፈትም ወይ? ና ምታኝና አይከፈትም። አንተ ሂድ በቃ ሂድ። እኔ መምታት አይፈለግከው እንግዳ ስለሆንክ ነው ይሄን ዓለም የታገስኩ። እሺ ምታኝ በቃ እንግዲህነቴ ይቅርና ምታኝ። ይኸው ምታኝ። እንግዳ ስለሆንክ ነው ይሄን ዓለም የታገስኩ። በቃ እጅህን ደግሞ እጅ ላይ እንዲህ አይጠቁም ሰው ላይ እንዴ። እንደ ተማረ ሰው አስብ እንጂ አንተ ፍቅር በዱላ አይሆንም ታውቃለህ አይደል? ፍቅር በዱላ አይደለም። እስቲ አንተ እኔን በፍቅር አሸንፈኝ። በዱላ ሳይሆን ትሰማኛለህ አይደል? ፍቅር በዱላ አልሆነም። እና እኔ አሸንፈኛ። በዱላ አልጠየቅኩም። ይኸውልህ ትሰማኛለህ አለሽ እንሱ ትምጣና ትምረት። ምላሽ ሰጥቻለሁ። ትምጣና ትምረት። እስቲ ትምጣ። አንተን ትፈልጋለች እኔን ትፈልጋለች። ይኸው ትምጣ። ጥሪያት እስቲ ጥሪያት። እንዲህ በጉልበት እንዴት ነው የምታመጣው? አንተ አይሆንም። ጊዜው የፍቅር እንጂ የዱላ ነው። ሚልህን ስማ በእናትህ። ያንተ ወጣት አይደለም። ተለመነኝ እስቲ። ካንተ ጋር ጨርሻለሁ። ወጣት ነው አይደል? አስጠንቅቄሃለሁ። ምንድነው የምታስጠነቅቀኝ? ተንሱ አንቺ ግቢ አልኩኝ። ግቢ ማለት አማርኛ አይደለም እንዴ? ታቀፋላችሁ እንዴ? ከእናንተም ብሶ ልቀቃት። እንዳትነካኝ። ልቀቃት። ልቀቃት። እንዳትነካኝ። እንዳነካው ከተባልክ እንዳነካው ነው። አየህ ሂድ። ምስጋና እባክህን በፈጠረ አምላክ ይሄን ነገር ለህሊናዬም ንገረው፣ ደጋግመህ ንገረው፣ ለላካቸውም ሽማግሌዎች ንገራቸው። ትንሱ የኔና የኔ ብቻ ናት። አንተ ከኛ ህይወት ውጣ። ነው ግን በሰው ፍቅር የምትገባው? እኔ በእናንተ ህይወት አልገባም። በእኔ ህይወት ገባችሁ እንጂ በእናንተ ህይወት ውስጥ ማን ነው በአንተ ህይወት የገባው? አንተ ነው የምትበጠብጠን። ማን ገባ በአንተ ህይወት? ምን አስነክቶሽ ነው አንቺ እንደዚህ የምትሆኚው? ምን ሆነሽ ነው? እዚህ ጋር ማለት ነው እዚህ ጋር እንደዚህ እንደሚያረጋግጥ ጭራሽ ለእኔ የሚገባኝ እንደዚህ ነው። ቆይ እኔ ስማኝ አንዴ። እዚህ ጋር እኮ ማለት ነው ለአንተ ቃል አልገባችልች ልጅ አላናገረችው። በቃ ወለድ ካልከኝ እንኳን ነው ዛሬ እውነቱ ይውጣ። ታውቂዋለሽ? አላውቀውም። ታውቂዋለሽ? አላውቀውም። የእሷ ማወቅ ለእኔ ምን ይሰራልኛል? ታውቃታለህ አንተ? አዎ አውቃታለሁ። በደንብ አውቃታለሁ። አብሮ አደጌ የሰፈሬ ልጅ ነች። በደንብ ነው የማውቃት። እኔ ግን አላውቅም። አንተ ነህ እንጂ መሰለህ እኔ አላውቃትም። ይኸውልህ ትሰሚኛለሽ አይደል? እኔ ማለት ነው ስልኬ እንኳን ታውቅ የለ እንዴ? ቆይ ንገረኝ አንዴ፣ ፊት ለፊቱ ንገረኝ። ሲጀመር ማለት ነው እሱን ነው በቃ ይኸው ነገረች። እሱን ነው የምታፈቅሪው? እሱ እንደማታፈቅሪው ንገሪው። አንተን መቼም ላፈቅር አልችልም። የኔ ፍቅረኛ እኮ ነበር። በቃ አሁን አለቀ። እሷ ስታምር ደግሞ ወደ እሷ ተጠቀለለ። ዝም በይ በቃ። ያንቺ ጉዳይ ጨረስን አይደል? እሷ ደግሞ አመረች። እኔን አቃጠል ስደፋኝ። እሷን ደግሞ አማረ። እሷን ደግሞ ታቃጠል። ያበላሽውን ትዳር አስተካክል። እሺ የትዳር ከምትበጠብጥ ተረዳኸኝ አይደል? የራስህን ህይወት አስተካክል። ስማኝ፣ የራስህን እኔ ስምህን አላውቀውም። ስሙን እንኳን አላውቀውም። የሚገርም ነገር ስሙን እንኳን አላውቀውም። ይሄን እጅ ከኔ ጋር ይሄን ከሷ ይሄን እጅ የሚለየው ሞት ብቻ ነው። በደንብ ስማ። አየህ ፍቅር እንዲህ ነው። ፍቅር በእነሱ ነው መማር ያለብህ አንተ። በፍጹም ትሰማኛለህ አይደል? እኔ እንዴት እንደምለየው እኔ አሳያችኋለሁ። እለየዋለሁ በደንብ አድርጌ ነው ማለት። እሷ የኔና የኔ ብቻ ነች። አሁን ማንም አንድ ነገር መሰማኝ ከሆነ አንተ በጉልበት የምታምን አሳሰብ ራሱ ድንጋይ የሆነ ፍጥረት ነህ። በጉልበት ከዚህ በላይ አለ እንዴ? ልመታኝ አልነበር እንዳንተ ይሄ ጫካ የሆነ እንዴ ሆቴል ይዣት አልዞርም። ስማኝ፣ ትሰማኛለህ አይደል? አስፋልት እኔ በክብር እንዳንተ መንገድ እንደዚህ ተያይዞ ምናምን እንደዚህ ጊዜው እንደዛ ነው። ጊዜው አይደለም። ጊዜው የቤተሰቧ ክብር እንትን ይላል። ለቤተሰቧ ብላ ወይኔ ከክብር በላይ ፍቅር ይቀርማል። እሺ ክብር አይደለም ለሰው ልጅ ያለ ክብር ፍቅር ነው። መጀመሪያ ፍቅር ነው። ያለ ክብር ፍቅር። እሺ ያለ ፍቅር ይኸው ሰራት እስቲ ይኸው ያሟል እንዴ? ልቀቅ እንዴ! ተረጋጋ። ምን ሆነሃል እንዴ? ሰውዬ እኔ ምን ነክቶት ነው? ከኔ ጋር እኮ ድሮ እንዲህ አልነበረም። ለነገሩ የበላ ቡዳማ ማድረግ ያለብን ነገር አሳየኝ። እኔ ካንተ ጋር ወሬ የለኝም። ሰማኝ እንደሆነ ካንተ ጋር ንግግርም ወሬ የለኝም። ከማን ጋር ነው ያለ? ይኸውልህ ስማኝ፣ አንተ እንደ ወንድ ልጅ አስጠንቅቄሃለሁ። ከዛ በኋላ ይኸውልህ ከእንግዲህ በኋላ ከሷ ጋር ባይ ይኸውልህ ለምን ተዋወቅኳት እስክትል ድረስ ነው እንትን ነው። ይኸው ትሰማኛለህ አይደለ? ከዚህ በኋላ እዚህ ደጃፍ እንዳትደርስ
እኔም የመጣሁት እሷን ጀል መሄድ ነው። ይኸውልህ ስማኝ፣ እኔን ደግሞ ስማኝ። ይኸውልህ ወንድ ልጅ እስከፈለገው ድረስ እስከፈለኩት ድረስ የታገስኩ ይኸውልህ ለማስፈራራት ለዛቻ ባትታገስ ምን ልታመጣ? ይኸውልህ ትሰማኝ እንደሆን ትሰማኝ። እንደ ወንድ ልጅ እንደ ጨዋ ሰው ቆሜ አናግሬሃለሁ። ይኸውልህ እንግዳ ስለሆንክ ማለት ነው። በእናትህ ሂድ፣ በቃ አንተ ሂድ። ከእንግዲህ በኋላ ትሰማኛለህ አይደል? ይኸውልህ አንተን የማወራበት የምታገስበት ምንም አይነት እንትን የለም። እሷ የኔ ነች። በቃ ከእንግዲህ በኋላ ምንም የሚለወጥ ነገር የለም። ይኸውልህ ስማኝ፣ ይስተካከላል ነገሩ። ሂድ በቃ። ይኸውልሽ አንቺ ዝም በይ። ይኸውልሽ ከሱ ጋር ነው እያወራሁኝ ያለው። ዝም በይ። ከእንግዲህ በኋላ እያወራሁ ያለው እሷ የኔ ነች። አንቺ እጁን ልቀቂ። ምን ማለት ነው? ልቀቂ። ውስጥ አትለቅም እጄን እንዴ? ልቀቂው በእናትህ። ወይኔ ለካ ይቅርታ። ከእንግዲህ በኋላ እሷ አጠገብ ግደለኝ። አናትህን ብዬ ነው እውነት ግደለኝ። እንደውም እሷን ማፈልጋት ከፈለግ እሷንም በትንልሃል። ምን ማለት ነው? ይኸውልህ ከእንግዲህ በኋላ አንድ እርምጃ ብትነቃነቅ በእናትህ በፈጠረሽ እንደዚህ አይነት ነገር ሲያስጠላ እንደዚህ አይነት ነገር በቃ አላዛር ተረጋጋ፣ በእናትህ ተረጋጋ። በቃ የትም አይወስዳትም። ተረጋጋ። ወይኔ ተረጋጋ፣ በእናትህ ተረጋጋ። ወይኔ ጉዴ፣ ወይኔ ጉዴ፣ ወይኔ ጉዴ፣ ወይኔ ጉዴ። ምን ሊያረጋት ነው? ምንም አያረጋትም። ምን ሊያረጋት ነው? በቃ ምንም አያረጋትም። ይገላታል። በእናትሽ ወይኔ እናቴ ምን ነው በቀረብኝ። ምን አይነት ወጥቶ ነው የገባው? ወይኔ ቤቱን ታውቂዋለሽ? የበፊቱ ነው ማለት ይዟት ሄደ እኮ በቃ ይዟት ሄደ። አይናችን እያየ የትም አይወስዳትም። በቃ ምን ማለት ነው? የትም አይወስዳትም ማለት? ወይኔ ወይኔ ወይኔ። ታውቂዋለሽ አይደለ? እባክሽ ቤቱ ሰጂ ቤቱን የድሮውን ነው የማውቀው። የአሁኑ አላውቅም። ቀይረዋል። ከኔ ጋር ከተለያየ በኋላ ቀይረዋል። አላውቅም። እንደ ሌላ አይነት ሰው እኮ ነው የሆነው። እኔ መሳሪያ ወጣው ሊገለን ነው። ከባድ ነገር። ወይኔ 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 ወይኔ። እንደዛ በጉልበት ነው የሚያምነው። እኔ መጀመሪያ ምረፉ ትናንት ማንሰማኝ አንተ ማንሰማኝ ምን እንደማደርግ እኔ አሁን አላውቅም። እኔ ጋር አምጥቼ በዛ ላይ እኔ ጋር አስቀምጬ ሰውስ ምን ይለኛል አሁን? ለነገሩ እኔ ምን ማድረግ እችላለሁ? ያቅሜን አክል ሞከርኩ፣ ግን አልተሳካም። ምንም ማድረግ አልችልም። ምን ላድርግ? ምን ማድረግ አለብኝ? ምን ማድረግ አለብኝ? ምንም ማድረግ አልችልም። አሁን እናትዬው ምን ትልሻለች? እንዴ ሰው ወዳ ፈቅዳ እንዴ ለሱ ልትድር እንትን የነበረው በቃ ከዛ እዚህ ይሻላል አስመልጣለሁ ብዬ ነበር ያመጣኋት። ምን ማድረግ እችላለሁ? ምንም ማድረግ አልችልም። በቃ እኔ አቅሜን አክል ለእናንተ ሞከርኩኝ። እኔ ህይወቴን አደጋ ላይ ጥዬ ምንም ማድረግ አልችልም። እግዚአብሔር ነው የሚያውቀው። ሲጀምር በቃ እሱ ሆን ብሎ ለዚህ ጉዳይ ነበር የመጣው። እኔ ባልመጣ ኖሮ በቃ ይሆናል። እንኳንም አንተ ያየ ወይ እኔ ሁለታችንም ደፍቶ ይሄድ ነበር። ምን አይነት ሰው ነው? ለእነዚህ አይነት ሰው ልዳር ያለችው እናትየው? አዎ እስቲ እንደዛ ምን እሺ እኔ እኮ ታግዬላችኋለሁ። ምን ማድረግ አለብኝ? እሺ ምንም እኮ እኔ አልቻልኩም። የእነሱን ነገር እኔ ዳክስቴ ወንዶ ሰራት ማወቅ አለባታ። ገባሻ? የሆነ ነገር ቢደርስባትስ? ይሄ ሰው ቢደፍራትስ? የሆነ ነገር ቢያረጋትስ?